ሰላም ዩቲዩብ ተከታታዮች ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ከመቅደል ላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ላይ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጎ ኮሜንት ላይ ሼር ያደርኩት ማለት ነው። ድሪም ኢንተርፕሬቴሽን የሚላለ ፍቺ ብታስፈልጉ እሱን ቼክ አድርጉ። ያው ቀጥታ እንዲፈታ ደግሞ እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። ያው በተራ ስለሆነ 3 ቪዲዮ ቼክ አደረጋችሁ በኋላ ካጣችሁት ካልተፈታ ማለት ነው። አልተፈታም ካላችሁኝ ስለ ህልሙ ማስቀመጣችሁ እንዳረሱ። አሁን ወደ እናንተ ፍቺ ወስዳችኋለሁ። ቪዲዮቹ ደግሞ በማፍጠኛ ያዋቸው። አልማዝ ሰላም ላንቺ መቅዲ፣ እንዴት እንደምወድሽ ታውቂያለሽ የኔ ውድ እህት። ለቤትሽ አዲስ ነኝ ዌልካም ብያለሁኝ። አመሰግናለሁ እናቴ። የምኖረው በስደት ነው። ሁሌ ህልም አያለው ግን ነግሬሽ አላውቅም። የማውቀው የቅዱስ ገብርኤል ቤተክርስቲያን አለ እና በሚያምር በአዲስ ተሰርቶ ያምራል። እዛ ገብቼ እያየው አንድ የማውቃት ሴት በጣም የምወደው ሻርቤ ለብሳብኝ የኔ ነው ብዬ ተቀበልኳት። ሴትየዋ የስራ ቦታ ነው የማውቃት፣ ሙስሊም ጓደኛዬ ናት። በውን ግን አላወራትም። ኩፍነን ካየሽው በማርያም አትለፊኝ። እወድሻለሁ። እሺ እናት አመሰግናለሁ። አንደኛ የቅዱስ ገብርኤል ቤተክርስቲያን ያው ታቦቱ ጠርቶሻል። ያንቺ የተወሰደብሽም የሚመለስልሽ በዛ ነው መልስ የምታገኙ ማለት ነው። እና ቴጂ መልካም ነው። ታቦቱ ጠርቶሻል። ያንን ነው የሚያመላክትሽ። ጸሎት አድርጊ። እንኳን ተቀበልሽ። አንቺ የሆነ ነገር ያው ሰው ሲወስድ ጥሩ አይደለም። እንኳን መልሰሽ ወሰድሽ ቆንጆ ነው። ያው ከቻልሽ ቴጂ ደግሞ መልካም ነው። ታቦቱ ጠርቶሻል። ያንን ነው የሚያመላክትሽ። አልማዝ መቅዲ፣ ሲከፋኝ አንቺን በማዳመጥ እደሰታለሁ። አይዞሽ እናትሽ። ጸሎት አድርጊ። አርሴማ በህልም ከሲስተር ልጅ ጋር እንጀራ በብዙ ፍርፍር ቀርቦልን አየሁኝ እና በነጋታው ደግሞ እንጀራ በስጋ ወጥ ቀርቦልኝ አየሁ። ግን ጾም ነው። በጾም እንዴት በላዋለው እያልኩኝ አስባለሁ። መልሽልኝ። ጸበል እጠመቃለሁ ችግር የለውም እላለው እንዴት እያልኩ እንጀራውን በስጋ ወጡን ጾም ነው ብዬ ሳልበላ ነቃው። እሺ እንጀራ ፍርፍሩ ስጋ ካልሆነ የበላሽው በረከት ነው፣ ቆንጆ ነው። ያው በነጋታው ግን ያየሽው ስጋ ወጥ ነው፣ በዚህ በጾም ሰዓት ማለት ነው። ስለዚህ እንኳን የሚያልበላሽው ኃጢአት ነበረ የሚሆነው። ግን ያው ኃጢአት ከመስራት መቆጠብን ነው። ስለዚህ ቆንጆ ነው። ጸሎት አድርጊ። በጣም እንኳንም አልበላሽው ያንን ነው የሚያመላክትሽ። አርሴማ ሰላም፣ እኔ ሊነጋ ሲል ያየሁት ህልም ነው። ሁለት የሚያምሩ ነጭ አራስ ድመቶች እህቴ ለሆነ ልጅ በ40 ብር ልትሸጣቸው ስትል አትሸጫቸውም ብዬ ተቀበልኳትና አቀፍኳቸው። በባህሪ ከህፃንነቴ ጀምሮ ድመት እወዳለሁና አሳድጋለሁ። ምናልባት ለዛ ይሆን? እሺ ያው ድመት የቅርብ ሰው ጠላትን ነው የምታመላክተው በህልም ሲሆን ማለት ነውና ያው ጸሎት አድርጊ። ምናልባት ላንቺ ያልታየሽ እህትሽ ደግሞ እነዛን ሰዎች ወይ ልታረቅ ስትፈልግ አንቺ ደግሞ ያው ሳይመስልሽ የምታቀርቢያቸው ሰዎች ሊኖሩ ይችላሉ እና እነዛ ሰዎች ጠላት ሊሆኑ ስለሚችሉ መጠንቀቅ ይኖርብሻል። ያንን ነው የሚያመላክትሽ። ሳምራዊት መቅዲ ሰላም ነሽ? እግዚአብሔር ይመስገን። ባሽ መቅዲ ህልም ፍችልኝ እባክሽ። ከመወደው ሰው ጋር አልጋ ላይ ሆነን እያወራን ቤት ውስጥ የሚቀየር እቃዎች እያየን ተነስቶ ወደ ጸሎት ቤት ይገባል። ተከትየው ልገባ ስል ሶፋው ላይ የተቀመጠች የማላቃት ሴት ከወንድ ጋር ተቃቅፈው ተቀምጠው ስመጣ ብድግ ብላ ከቤት ወጥታ ሄደች። ወንዱ አልተከተላትም፣ ቁጭ ብሏል። መቅዲ ምንድነው? ሌላ የምወደው ሰው ቤት ውስጥ ስልክ እያወራ ግን መልስ ሳይሰጠኝ ወጥቶ ይሄዳል። ከዛ ወንድሜ ከመኝታ ቤት ውስጥ አዲስ ቦርሳ ጥቁር ይዞ ሲወጣ ወይኔ ሲያምር ስለው ተቻኩሎ ወደ ማድ ቤት ይገባል። ተከትየው ልግዛ እሺ ስንት ነው ስለው ልጅቷ ልወስደው
እያለች ነው ይለኛል እና ቦርሳውን ትቶ ማድ ቤት ወጥቶ ይሄዳል። ምንድነው መቅዲ ያበዛውብሽ? ይቅርታ እባክሽ ብችልኝ እጠብቅሻለሁ። ያመሰግናል። እሺ እናት ጋ ጸጋ ትዳርን ነው የሚያመላክትሽ። የሚቀየር እቃዎች እያየን ተነስቶ ወደ ጸሎት ቤት ይገባል። የሚቀየር እቃ ሰው ነው እና ከህይወታችሁ ያው ልታስወጡት ወይም ደግሞ ይሁን ከዛ ሰው ጋር ያላችሁ ግንኙነት ልታቋርጡ የምትፈልጉት ሰው እንዳለ የሚያመላክትሽ ነው። ሌላኛው ደግሞ ከቤት የወጣው ከህይወታችሁ የሚወጣ ሰው እንዳለ ነው የሚያመላክትሽ። ሌላኛውም ደግሞ ያው ስልክ እያወራ ግን መልስ ሳይሰጠኝ ስልክ ጸሎትን ነው የሚያመላክትሽ። አዲስ ቦርሳ ልጅን ሴት ልጅን ነው የሚያመላክትሽ። ቆንጆ ነው። ሄለን በህልም ውስጥ ከረሜላ ፖፕኮርን እና ቸኮሌት ለአሮጌ ሴት እና ለልጅ መስጠት። እሺ ከረሜላ ያው ጣፋጭ ነገር ሲሳይ ነው፣ ግን ከረሜላ ያው መታለል መጭበርበር እንዳይደርስ መጠንቀቅ ያስፈልጋል። ፖፕኮርን ደግሞ ያው ቆንጆ ነው፣ ፈንዲሻ ደስታን የሆነ ጥሩ ፍክት ያለ ነገር ከፊት ለፊትሽ እንዳለ የሚያመላክት ቸኮሌት ጣፋጭ ነገር ሲሳይ ነው፣ ቆንጆ ነው። ያንን ነው የሚያመላክትሽ። ፍሬ ሰላም መቅዲ፣ ሰላም እንዴት ነሽ? በህልም በጣም ትልቅ ተራራ እየወጣሁ ከኋላ ሁለት የማውቃቸው ሰዎች፣ አንዷ ጓደኛዬ ነች እየደገፈን እየወጣሁ እያለው ተስፋ ቆርጬ መውጣት አልችልም። ልውረድ ስል ከኋላ ሆነው አይዞሽ ትንሽ ነው የቀረሽ እያሉ እየደገፉ ወጣሁትና ከተራራ ጫፍ ቤት ላይ እዛ ገባው። ፕሊስ እንዳታልፊኝ። እሺ ተራራ እድሜን ያመላክታል፣ ፈተናን ያመላክታል እና ተራራ ወተሽ መጨረስሽ በጣም ቆንጆ ነው። ወተሽ ባጨርሺ ነው ጥሩ የማይሆነው። ወተሽ መጨረስሽ ካሰብሽበት ካለምሽበት እንደምትደርሺ ውጤታማ እንደምትሆኚ ትንሽ ልፋት ቢኖረውም ፈተና ቢኖረውም ግን ካሰብሽው ከአለምሽው ነገር እንደምትደርሺ የሚያመላክትሽ ነው። በጣም ቆንጆ ነው። የሰዎች ድጋፍ ደግሞ ከጎንሽ እንደሚሆን የሚያመላክትሽ ነውና በጣም ቆንጆ ነው። እያሩስ መቅዲ እንዴት ነሽ? እግዚአብሔር ይመስገን። ምን ምፍችልኝ? ጠዋት 12 ሰዓት ይመስለኛል ተኝቼ ነበር እዛው አልጋ ላይ እንዳለሁኝ አይኔን ሳልገለጥ እህቴ ጠራኋትና ለታናሽ ወንድሜ ምሳ እቃ ቋጥሪለት አልኳት። ከዛ አይኔ ግልጥ ሳረግ እባብ አየሁኝ። በመስኮት ገብቶ ረጅም ነው በጣም ሰውነቱ ገብቶ አላለቀም። አልጋ ላይ አለ። ደንግጬ ወረድኩኝ። ሳሎን ደርሷል። በሶፋው ላይ ሁሉ ወጥቷል። አባቴ ሳሎን ያለ ፍራሽ ላይ አሞት ተኝቷል። እባብ ወደሱ ላይ ሲወጣ እባብ አልኩ ጮኩ ብዬ አባቴን እንጨት ሊያደርገኝ ነው በቃ አለ። ከዛ የሳሎኑ በር ከፈትኩና በመጥረጊያ እንጨቱን የእባቡን ሰውነት ስቀጠቅጠው አባቴ ትቶ ወደ እኔ ዞረ። እየሮጥኩኝ ከቤት ወጣው። ተከተለን ግን አንደኛ ፎቅ ላይ ሳይደርስ እባቡ ከፊቴ ቆመ። ከዛ የያዝኩትን መጥረጊያ የእባቡ አፍ ውስጥ ከተትኩ። አጎቴ መጣ። እባቡ ውስጥ የከተትኩትን የመጥረጊያ እንጨት አጥብቆ ያዘው። ከእኔ ጋር ስለተጣላ ሊያስነድፈኝ ወይኔ ሲጠጋ ሮጬ ወረድኩኝ ከፎቅ። ከዛ የሚያምር ብርሃን ለምለም ሳር ላይ ነኝ። ቆምኩና ወደ ኋላ ስዞር የለም አጎቴ። ከዛ ወደ ቤት ልመለስ ስል ፎቁ ጋር ሁለት ህፃናቶች እጄን ይዘውኝ ይወስዱኝ ጀመረ። አንድ የማውቀው ሰው ቢሮ እዚህ ነው ብሎኝ እያልኩ በአይኔ ስፈልገው ልጆቹ እንደ ቋጥ ነገር አስወጡኝ። የልጁ ቢሮ ነው። ልጁም አየሁ። ተጨንቃለሁ። ፍርሃት አለቀቀኝም ነበር። ምን ሆነሽ ነው ሲለኝ አጎቴ በእባብ ሊያስነድፈኝ ነው አልኩ። መስኮቱ ከፍቼ ሳይ
አለ ዝናብ እየዘነበ አየው በቃ አባቴ ጋር ልሂድ ይሞታል እኮ ስል ትንሽ ቆይ አለኝ። እሺ ትንሽ ቆይ አለኝ። ልጆቹ የሆነ ቦታ ላካቸው ብቻቸውን ሊያገኙ ፈልጎ ነው አያልኩ በውስጤ ስጉመተመት። ልጆቹ ቁጭ ብለው ሲያዋሩ ባነንኩ። መቅደስ ስለበዛብሽ ይቅርታ። ችግር የለውም እሺ። አልጋ ጸጋን ትዳር ነው የሚያመላክትሽ። በጣም ቆንጆ ግን በመስኮት ላይ የገባው እባብ ያው ሰይጣን ስለሆነ ጥሩ አይደለም። በደንብ ጸሎት አድርጊ። እንኳንም አልነደፋችሁ ያው ስትመቹ ምናምን አየሹ። ስለዚህ ያው ጸሎት በደንብ መጸለይ ነው። ሰይጣን ያው ለማራቅ ያው ጸሎት ነው አንደኛው መንገድ እና ጸሎት በደንብ አድርጊ። ከዛ ያው አጎትሽም ያው እንጨቱ ተቀብሎሽ ነው ሊያወጣለት ነው ያልኩት። ግን ያው እሱ ላይ ከሆነ ያው ጥሩ ነው። ጸሎት ነው በደንብ ጸልዩ ማድረግ የሚኖርባችሁ ማለት ነው። እና ያው ብርሃን ያው ከዛ ውጭ ደግሞ ብርሃን ለምለም ሰዓት ነው ያየሽው። ጤናን ነው የሚያመላክትሽ። ብርሃን ደግሞ ጸጋ እግዚአብሔር ጥሩ ጊዜ ነው የሚያመላክተው። ብርሃን ቆንጆ ነው። እንደገና ያው ሁለት ህፃናትን ማየት ህፃናት መንፈስ ቅዱስ ሲሳይ ነው የሚያመላክቱት። በጣም ቆንጆ ነው። እጅሽን ይዘውሽ ነው ያየሽው። በጣም ቆንጆ ነው። ጸሎት አድርጊ። ሌላኛው ደግሞ ወንዝ አለ ዝናብ እየዘነበበት ወንዝ ያው ጥሩ ነው መሻገር ምናምን ሲሆን መልካም ነገር ነው። ግን እዛ ላይ ዝናብ መዝነቡ የስጋ ፈተናን ትንሽ መከራ ነው የሚያመላክተው። ያንቺን አልነካሽም አይደል? ወንዙ ላይ ነው ያየሽው። ስለዚህ ያው ለወደፊቱ በደንብ ጸሎት ማድረግ እንደሚኖርብሽ የሚያመላክትሽ ነው። ያንን የሚያመላክትሽ አባትሽ ደግሞ መታመማቸው ህመም ጤና ነው። ምንም ተቃራኒውን ነው የሚያመላክትሽ። ሶፋውም ጸጋ ነው። ግን ያው በዛ ላይ ያው ጠላት እንዳለ ያው ጠላት ደግሞ ያው ሰይጣን ነው። በዛ ነገር ላይ የሚዋጋችሁ እንዳለ ነው የሚያመላክተው። ስለዚህ ያው በጸሎት መበርታት ነው ያንን ነው የሚያመላክትሽ። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቪዲዮ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ። ያው ኮሜንት ላይ ሼር አድርጉትን ቪዲዮ እዩት። ፍቺ ብቻ ስለሆነ ይጠቅማችኋል ብዬ ስለማስብ እሱን ቼክ አድርጉት። መልካም ጊዜ